ክብር ለእግዚአብሔር ይሁን። በመጀመሪያ የረዳችሁን የረዳኝን እግዚአብሔርን እጅግ አድርጌ አመሰግናለሁ። ለእግዚአብሔር ለአብ ለወልድ ለመንፈስ ቅዱስ ክብር ይሁንለት፣ ክብር ስጡ። በመቀጠል ደግሞ ይሄንን ትልቅ ኦፖርቹኒቲ መጥቼ እንዳገለግላችሁ የዚህ ቤተክርስቲያን መስራች ባለራዕይ የሆነው የእግዚአብሔር ሰው ነብይ ሄኖክ በጣም የምወድህ በጣም የማከብርህ የእግዚአብሔር ሰው ይሄንን እድል ስላመቻቸልኝ በእግዚአብሔር ፊት ቆሜ እንዳገለግል እጅግ አድርጌ አመሰግናለሁ። ውድ ባለቤቱ ሃይሚ በጣም የተወደደች በጣም የምወዳት ቤተሰቤ እና እግዚአብሔር አምላክ ይባርክሽ። በዚህ ስመጣ አሁን በጣም ትልቅ አዳራሽ ውጪውን ነው ያሳየኝ ይዞኝ እየመጣ ያለው ሰው። በጣም ትልቅ አዳራሽ በጣም ትልቅ ህንፃ ነው እየተሰራ ያለው። ውጪውን ሳይ በጣም ጌታን አመሰገንኩኝ። የሚገርማችሁ ነገር ነብይ ሄኖክ ቅድም እንደተናገረው እዚህ ጋር የዛሬ ዓመት በፊት ይመስለኛልና እዚህ ፊት ለፊት ላይ ትልቅ አዳራሽ እግዚአብሔር ይሰጣችኋል በልና ተናገር አለኝ መንፈስ ቅዱስ። እና ቦሌን አውቀዋለሁ፣ ለረጅም ዓመት አገልግያለሁ። ትልቅ አዳራሽ እዚህ ጋር ይሰጣችኋል በል ብሎ ካለኝ በኋላ በአይምሮዬ እንዴት ብያሰብኩ የቦሌን አካባቢ ስለማቀው ቀላል ስላልሆነ አብዛኛው ቦታዎች ስለተያዙና ለኔ ይቻላል አለኝ ጌታ። በኔ ቀላል ነው አለኝ ጌታ። ዝም አልኩ። እግዚአብሔር ያለው ይሆናል። እግዚአብሔር ያለው ይሆናል። እስቲ ጮክ በሉና ያለው ይሆናል በሉ። በጣም የሚገርመው ከትናንት ወዲያ ብርሃኔ አደሬ ህንፃ ላይ ለአንድ ጉዳይ ሄጄ አንደኛው ደረጃ ላይ እንደወጣው ፓስተር አለችና ጠራችኝ። አንዲት እህት እንዴት ነሽ ደህና ነሽ ሆይ ሰላም ነሽ አልኳት። በጣም ደህና ነኝ። ከዓመት በፊት ጂፒኤስ ቤተክርስቲያን መተህ አባትሽ አይሞትም በሕይወት ይኖራል ብለህ ተናገርከኝ አለች። በሕይወት ይኖራል። በሞት ጣር ላይ ነበረ። ፎቶውን አንስቼ ነበረ። የአባቴ ታሪክ ተለውጦ ታሪክ ተገልብጦ ነገር ተቀይሮ አባቴ በሕይወት አለ አለች። እንደውም ያቺ እህት አልቀርም ዛሬ እመጣለሁ ብላኝ ነበር። በጣም የተወደደች እህት ናት። እዚህ ጉባኤ ውስጥ ነው እየመጣች የምትካፈለው። ለመድኃኔዓለም ክብር ይሁንለት። እግዚአብሔር ያለው ይሆናል። ሲጮክ በሉና እንደ አሜን በሉ። እስቲ እንደ ኃያል ብድግ በሉና እስቲ አንደ አሜን በሉ። ዋከ ጮክ በሉና እስቲ አንደ አሜን። ረገጥ አድርጉና እስቲ አሜን። ሃሌሉያ። እስቲ እንደቆማችሁ አጠገባችሁ ያለውን ሰው የተደረገልህን እወቅ በሉት። እንደገና ጮክ በሉና ወደ ኋላ ያልጨበጣችሁትን ሰው ጨብጡትና የተደረገልሽን እወቅ ይበሏት። ሃሌሉያ ሃሌሉያ። እንደቆማችሁ ሃሌሉያ ሃሌሉያ። ትንቢተ ሕዝቅኤል ምዕራፍ 16 ምዕራፍ 16 ከቁጥር 1 መጽሐፍ ቅዱስ የያዛችሁ በአፕም የምትጠቀሙ ሁላችሁም ያላዛችሁም ግደለም ተከታተሉ። እንዲህ ይላል 16 ቁጥር 1 የእግዚአብሔር ቃል ወደኔ እንዲህ ሲል መጣ። የሰው ልጅ ሆይ ለኢየሩሳሌም ርኩሰቷን አስታውቃት። እንዲህ በል ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ ነበር፣ እናትሽ ኬጢያዊ ነበረች። በተወለድሽ ጊዜ በዚያን ቀን እትብትሽ አልተቆረጠም፣ ንጹሕ ትሆኚ ዘንድ በውሃ አልታጠብሽም፣ በጨውም አልተቀባሽም፣ በጨርቅም አልተጠቀለልሽም ነበር። በተወለድሽ ጊዜ ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዛ አንዳች ይደረግልሽ ዘንድ አይን አራራልሽም፣ ማንም አላዘነልሽም። ቁጥር 6 በአንቺ ዘንድ ባለፍኩ ጊዜ በደም ውስጥ ተለውሰሽ ባየውሽ ጊዜ በደም እንዳለሽ በሕይወት ኑሪ አልኩሽ። በደም እንዳለሽ በሕይወት ኑሪ አልኩሽ። በደም እንዳለሽ በሕይወት ኑሪ አልኩሽ። በእርሻ ላይ እንዳለ ቡቃያ አበዛሁሽ፣ አንቺም አደግሽ ታላቆንሽ፣ በእጅጉም አጌጥሽ። ጡቶችሽ አጎጠጎጡ፣ ጠጉርሽ አደገ፣ ነገር ግን እርቃንሽ ነሽ፣ ተራቅተሽ ነበርሽ። ቁጥር 8 በአንቺ ዘንድ ባለፉ ጊዜ እንደገና እነሆ ጊዜሽ
የፍቅር ጊዜ ነበረ። እኔም መጎናጸፊያዬን በላይሽ ዘረጋው። መጎናጸፊያዬን ጣልኩብሽ፣ በላይሽ ላይ መጎናጸፊያዬን ዘረጋው። ህፍረተ ስጋሽን ከደንኩ፣ ማልኩልሽ፣ ካንቺ ጋር ቃል ኪዳን ገባው። ማልኩልሽ ካንተ ጋር ቃል ኪዳን ገባው። ካንቺ ጋር ቃል ኪዳን ገባው። እስቲ እጆቻችሁን አንሱና አሜን በሉ ባካችሁ። አንድ ደቂቃ እስቲ እጆቻችሁን አንሱና እንጸልይ። በልሳን ጸልዩ፣ በተለያየ ቋንቋ ጸልዩ። የተደረገላችሁን ሃሌሉያ። እፍረተ ስጋሽን የከደነ እፍረተ ስጋህን የከደነ በህይወት ኑር ያለህ ጩሂ። አትቆጥቢ በኃይል ጩሂ። ማጋሳታ ራባሳታ ለበያ ባሐሻዲያ ለቦሪያ ባሳታካ ለባ ካራባጋ እሳት አለ ከኋላ፣ እሳት አለ መሃል ላይ፣ እሳት አለ ጉባኤው ላይ፣ እሳት አለ ከፊት ያላችሁ አገልጋዮች። ራባ የተደረገላችሁ መንፈስ፣ የተደረገላችሁ እሳት፣ የተደረገላችሁ ቅባት አለ፣ የተደረገላችሁ ህይወት አለ። ጃባጋባጋባጋያ ኤላባጋባጋባያ ሸረባባባባሳ እስራት ይፈታ፣ ቀንበር ይሰበር፣ የአጋንንት ምሽግ ይፍረስ፣ የመናፍስት ምሽግ ይፍረስ። የሚያሸማቅቀን ይመታ፣ አንገት የሚያስደፋ ይመታ፣ የሚገዳደረን ይመታ፣ ከሳሻችን ይመታ፣ አውሬው ይመታ፣ ዘንዶ ይመታ፣ እባቡ ይወጋ፣ መርዙ ይደፋ፣ ጥንስሱ ይደፋ፣ በእሳት ይበላ። ሸፓፓፓባ ራፓፓፓባ ሸለባሳ ራባባሻ ራባሻካባ ሊባጋባጋ ሄዲያ ባሳታ። አዲስ ክብር፣ አዲስ ኃይል፣ አዲስ እሳት፣ የክብር እሳት፣ የክብር መንፈስ ጉባኤው ላይ ተመላለስ። እጅ ይንቀሳቀስ፣ ነፃ ይውጡ፣ ይፈወሱ፣ ቀንበር ይሰበር፣ እስራት ይፈታ። ማጂባባ ራባ ገና ነው። የእግዚአብሔር መንፈስ የብዙ ሰዎችን እፍረት እያነሳ ነው። መሸማቀቅ እያነሳ ነው። ከሳሻቸው እየወደቀ ነው ይለኛል የትንቢት መንፈስ። ሃሌሉያ። ባዘናችሁበት ባፈራችሁበት ምድር ቀና ትላላችሁ። ጠላት አይኑ እያየ ጆሮ እየሰማ ቀና ትላላችሁ። ሃሌሉያ። አባ ለስምህ ክብር ይሁን። ለስምህ ክብር ጄፓፓፓ ራፓፓፓ ሻታካ አያለው። ቅጠል እንደሚራገፍ ከብዙ ሰዎች እግር ብዙ ነገር ተራግፎ አያለሁ። ቅጠል እንደሚራገፍ ተራግፎ አያለሁ። ከሳሽሽ ተራገፈ፣ የተዋጋ ተራገፈ። አንድ ጮክ በሉና እስቲ አንድ አሜን። ለጌታ ክብር ስጡና ቁጭ በሉ። ሄይ ሃሌሉያ። ዛሬ ርዕስ አድርጌ ያስኩት የተደረገባችሁን ሳይሆን የተደረገላችሁን ቁጠሩ። አሜን። የተደረገባችሁን ሳይሆን የተደረገላችሁን ቁጠሩ። አሁን ባነበብኩላችሁ መጽሐፍ ቅዱስ ክፍል ላይ ያደረገላትን ነው እየነገራት ያለው ለኢየሩሳሌም። እንዲህ አድርጌልሻለሁ፣ በደም ተለውሰሽ እያለሽ በሕይወት እንድትኖር አድርጌሻለሁ። ሰዎች ጥለውሽ ሄደው እኔ ጥዬሽ አልሄድኩም። እናትሽ ኬጢያዊ፣ አባትሽ አሞራዊ ነበሩ። የተጣልሽ የተገፋሽ ከዚህ ብሔር ከዚህ ዘር የመጣሽ ነበርሽ። በትውልድ መካከል መርገም ካለበት መርገምን ሰብሬ የጠራሁሽ እኔ ነኝ። እነሆ አደግሽ፣ አጌጥሽ፣ አማረብሽ። ነገር ግን ይላታል የተደረገልሽን ለምን ረሳሽ? የተደረገልሽን አስቢ፣ ቁጠሪ፣ ዘምሪ፣ አመስግኚ። ስለተደረገልሽ ነገር ተናገሪ። አረጆ ክበሉና እስቲ አንዴ አሜን በሉ ባካችሁ። ምን ያላደረኩልሽ ነገር አለ? አስጌጥኩሽ፣ አስዋብኩሽ፣
ጌጥ አረኩልሽ። ከሕግ ውጭ እንኳን ወጥቼ ለአንገትሽ አምባር ጌጣጌጥ ሁሉ አስጌጥኩሽ። ምን ያላደረኩልሽ ነገር አለ? አሁን የተደረገልሽን የምትቆጥሪበት የዜማ ጊዜ መጥቷል። የተደረገልሽን የምትቆጥሪበት የዜማ ወራት መጥቷል። በብዙ ነገር ውስጥ አልፈሽ ሊሆን ይችላል። ወገኖቼ ዛሬ አንድ ታላቅ ነገር በሕይወታችሁ ይመጣል። ወደ ኋላ ተመልሰን የተደረገብንን አንቆጥርም። አሜን በሉ ባካችሁ። ብዙ ሰዎች ዘመኑ የሶሻል ሚዲያ ዘመን ነው። ሶሻል ሚዲያ ይከፍታሉ። ፌስቡክ፣ ዩቲዩብ፣ ቲክቶክ። ስለኔ ምን ተባለ? 30 ደቂቃ 1 ሰዓት እዛ ይፈጃሉ። እኔ ጊዜ የለኝም። 100 ገጽ ይጻፍ፣ 1000 ገጽ ይጻፍ። እሱ በጻፈው መልሼ 1000 ገጽ መጻፍ ይችላለሁ። ነገር ግን ጊዜ የለኝም። እኔ የምቆጥረው የተደረገብኝን ሳይሆን የተደረገልኝን ነው። በሕይወት ያኖረኝን ጌታ እስቲ ጮክ በሉና አሜን በሉ ባካችሁ። አንዴ ጮክ በሉና አድርጎልኛልና በሉ እስቲ። ለዘላለም በሉ እስቲ። አመሰግናለሁ። አድርጎልኛልና ለዘላለም አመሰግናለሁ። ሙዚቃውን አስገባልኝ እኔ ወዳጅ። እስቲ ጮክ በሉና አድርገህልኛልና ለዘላለም አመሰግናለሁ። ማን ነው ይሄንን ያለው? ዳዊት ነው አይደለ? ዳዊት አትችልም ሲባል ሲገፋ ሲጣል ትዝ ይላችኋል። አንደኛ ሳሙኤል ምዕራፍ 17 ላይ እነሆ በነበረው ሰልፍ 40 ቀንና 40 ሌሊት ህዝቡ ተጨንቆ እያለ እነ ኤልያብ እነ ሳማ እነ አሚናዳብ ይዋጋሉ፣ ድል የለም። እንጀራ ያቀብላል፣ ድል የለም። አንድ ቀን ግን እንደዚህ አለ፣ አሁን ሰዓቱ ደርሷል አለ። this is the right time አለ። አሁን ከዚህ በኋላ የተደረገብኝን አይደለም የምቆጥረው አለ። ሰዓቱ ደርሷል አለ። አሁን አለ እኔ ነኝ የምወጣው አለ። እኔ ነኝ የምዋጋው አለ። የማንም ልብ አይውደቅ አለ። እስቲ አንድ ጮክ በሉና አሜን በሉ ባካችሁ። የማንም ልብ አይውደቅ። አሁን እሄዳለሁ፣ እዋጋለሁ፣ አሸንፋለሁ። እግዚአብሔር ከኔ ጋር ነው። ሰልፉ የእግዚአብሔር ነው። አረ ጮክ በሉና አንድ አሜን በሉ ባካችሁ። የማንም ልብ አይውደቅ አለ። በቃ ሄደ ወደ ሰልፉ ሲሄድ the right time ሲደርስ አንዳንድ ጊዜ ሰዎች ፊታቸውን ሊያጠቁሩባችሁ ይችላሉ። ጊዜው ሲደርስ ኤልያብ፣ ሳማ፣ አሚናዳብ ፊታቸውን አጠቆሩበት። አንተ የልብን ኩራት እናውቃለን አሉ። አንተ ኩሩ ነህ፣ ቀብራራ። ይሄ ዝም ብለህ ቀብራራ ሳይሆን ውስጡ ሌላ ነገር አለው፣ ሌላ መልእክት አለው። የልብን ኩራት እናውቃለን። በጎቹን ለማንጠል ነው የመጣው። ፊታቸውን አጠቆሩበት እና ወደ ቤተ መንግስቱ ሲሄድ ሳውል ጋር ሲደርስ ሳውል አየውና ብላቴና ነው፣ ልጅ ነው። ሳውል እንደዚህ አለው፣ አንተ ብላቴና ነህ፣ አልተማርክም፣ ዲግሪ የለህም፣ ማስተርስ የለህም፣ ዲግሪ የለህም፣ ፒኤችዲ የለህም፣ አትችልም። ያ ጎልያድ የተባለው ሰዎችን የሚያስፈራራ የጦር ስልት ያለው የጦር ምሁር ያለው የጦር ትምህርት ቤት የተማረ ጀግና ስለሆነ አትችልም አለ። ዳዊት እንደዚህ አለ፣ ሳውል ትሰማኛለህ? ወደ ኋላ ሄደና ወደ ኋላ ሄደና ምን አለ? ድሮ አለ። እስቲ አንዴ ድሮ በሉ ባካችሁ። ድሮ በሉ እስቲ፣ ድሮ በሉ እስቲ፣ ያኔ በሉ እስቲ፣ ያኔ በሉ እስቲ። ያኔ በማለዳ እግዚአብሔር እኔን ሲረዳ እግዚአብሔር እኔን ሲረዳ ማዳኑን አይቻለሁ፣ ለክብሩ ዘምራለሁ። ኢየሱስ ያድናል። ያኔ አለ በጎችን ስጠብቅ አንበሳ ድብ ይመጣ ነበረ። አሁን ያኔ መቁጠር ጀመረ። ጎልያድ እዛ ጋር እየፎከረ ነው። ጎልያድ እየፎከረ ዳዊት ይቆጥራል። ጎልያድ እየፎከረ ዳዊት ይቆጥራል። ጎልያድ እየፎከረብሽ አንቺ ቁጠሪ። ጎልያድ እየፎከረ አንቺ ቁጠሪ። ጎልያድ ይፎክር አንተ ቁጠር። ጎልያድ ይፎክር አንተ ቁጠር። አሜን በሉ እስቲ አንዴ። ያኔ በሉ እስቲ፣ ያኔ በሉ እስቲ።
ያኔ በልጅነት የረዳ ያኔ በልጅነት ያገዘ ያኔ በልጅነት የረዳኝ ዘር ባልተዘራበት ምድር ማንም በሌለበት ምድር መካሪ በሌለበት ምድር አስተማሪ በሌለበት ምድር ካውንሰል በሌለበት ምድር አማካሪ በሌለበት ምድር ከምድረ በዳ የጠራሽ ከምድረ በዳ ያነሳሽ ከዋሻ ያነሳሽ ከጫካ ያነሳሽ ከጫካ የጠራሽ የያኔው አምላክ የልጅነት አምላክ ዛሬም ክንዱ አላረጀም። የያኔው አምላክ ዛሬም ክንዱ አላረጀም። ያኔ ከአርሲ በረሃ የጠራኝ ጌታ ከአርሲ ና ስሜን ትሸከማለህ ብሎ ቃል ኪዳን የገባልኝ ጌታ ዛሬም ኪዳኑ ከኔ ጋር ነው። ለኪዳኑ አይጸጸትም። አጠገባችሁ ያለውን ሰው ለኪዳኑ አይጸጸትም በሉት። አትድከም። እግዚአብሔር ለመጥራቱ ለኪዳኑ አይጸጸትም። ያኔ አንበሳ ሲመጣ ድብ ሲመጣ ከበጎች መካከል ይዞ ሲሄድ ከኋላ ተከትዬ አንገቱን ይዤ አስተፋው ነበር። አንድ አንገቱን ይዛለሁ። ተመልሶ ሲመጣ ጉሮሮውን ይዤ እታገለው ነበር። ያኔ የረዳኝ አምላክ ዛሬ እወጣለሁ። የማንም ልብ አይውደቅ። ጎልያድ ባፍጢሙ ይወድቃል። ዛሬ የኢትዮጵያ ጎልያድ ክብር ስጡ እስቲ ሃሌሉያ። ምድሪቷን የሚረብሽ ጎልያድ ከተማውን የሚረብሽ ጎልያድ እግዚአብሔር ባፍጢሙ ይደፋዋል። እግዚአብሔር ይጥለዋል። ኢየሱስ ክርስቶስ ያድናል። እንደምታውቁት ከድንጋዮች መካከል ከአምስቱ ጠጠሮች አንዱን ወንጭፉ ላይ አደረገ። ክብር ለኢየሱስ ይሁን። በነበረው ግብግብ 40 ቀንና 40 ሌሊት በነበረው ግብግብ ወንጭፉን አስተካክሎ ሃሌሉያ በጎልያድ ግንባር ላይ ቀረቀረው። ብዙ ጊዜ እናገረዋለሁ። ሰው ግንባሩን ሲመታ የሚወድቀው ወደ ኋላ ነው። እዚህ ጋር ግን ዲቫይን ኢንተርቬንሽን አለ። ከዳዊት ጋር መለኮታዊ ጣልቃ ገብነት አለ። ጎልያድ እስቲ አንድ ጮክ በሉና አሜን በሉ ባካችሁ። ጎልያድ ወደ ኋላ አይደለም የወደቀው፣ ባፍጢሙ ነው የወደቀው። ያንቺ ጎልያድ ያስጨነቀሽ ጎልያድ ያስጨነቀ ጎልያድ እግዚአብሔር ባፍጢሙ ይጥለዋል። እግዚአብሔር ባፍጢሙ ይደፋዋል። እግዚአብሔር ባፍጢሙ ይጥለዋል። እስቲ አንድ ጮክ በሉና አሜን በሉ ባካችሁ። እኔ በሉ እስቲ የተደረገልኝ ሰው ነኝ። አሜን። እስቲ ሮሆቦት በሉ። መጽሐፍ ቅዱስ ውስጥ ብዙዎቹ የተደረገላቸውን ሲቆጥሩ እንደ እብድ አቤኔዘር፣ ሮሆቦት፣ አማኑኤል፣ ያህዌ ሻማ፣ ጀሆቫ ጃራ ሃሌሉያ ሃሌሉያ ሃሌሉያ። አረ ጮክ በሉና እስቲ አንድ አሜን በሉ። ጮክ በሉና እስቲ አንድ አሜን በሉ ባካችሁ። በሕይወታችሁ ላይ ብዙ ሰልፍ ቢመጣ በቅርብ ጊዜ ሃኒ ቤገር የሚባለውን እንስሳ በትንሹ ታሪኩን እያየው ነበር። በጣም ጥቁር የሆነ ብዙዎቻችሁ ሃኒ ቤገር ስንቶች ታውቃላችሁ? ሃኒ ታገር ይሉታል አንዳንዶቹ። አዎ አንዳንዶቹ እንደዛ ይሉታል። የማይፈራ ከአንበሳ ጋር የሚታገል 2 አንበሳ 3 አንበሳ መተውበት ታግሎ አሸንፎ ወደ ምሽጉ የሚመለስ በሕይወቱ ላይ ሰልፍ ሲመጣ ዝቅ ብሎ ታግሎ ወደ ምሽጉ የሚመለስ በጣም አንዳንድ ጊዜ አታክ የሚያደርገው እባብ ነው። ለውጊያ ጥፍሩ ረጅም ነው። ጥፍሩን ሲያወጣ አፉን ሲከፍት እባብ መርዝ ይረጭበታል። የዚህን ጊዜ ይንገዳገድና ተንገዳግዶ ይነሳል። በሕይወታችሁ ላይ እንደ አንበሳ ይታገላችሁ እንደ እባብ መርዝ የረጨባችሁ ነገር ቢኖር እግዚአብሔር እንደገና ትንሣኤ በሕይወታችሁ ላይ ያመጣል። እግዚአብሔር የትንሣኤን ኃይል የትንሣኤን ጉልበት በሕይወታችሁ ላይ ያመጣል። በሕይወትሽ ላይ ያመጣል። እስቲ አንዴ ጩኹና ሃሌሉያ ሃሌሉያ። እባክህን የተደረገልህን ቁጥር በሉት። አጠገባችሁ ያለውን ሰው ብዙ ጊዜ እዚህ ጋር
እኔ የሚሰማኝ እምረዳው ነብይ ኖክ ዘማሪዎች እዚህ ጋር ለእግዚአብሔር ክብር ሲጨፍሩ ሲዘሉ እጃቸውን አጣምሮ መቆም አቅቷቸው አይደለም የተደረገላቸው ይቆሰቁሳቸዋል። እስቲ አንዴ አሜን በሉ ባካችሁ። የተደረገብህ ሳይሆን የተደረገልህን ቁጥር የደረሰልህን ቁጥር የደረሰብህን ተው። ክብር ለኢየሱስ ይሁን። ምን ያላደረገልሽ ነገር አለ? ምን ያላደረገልህ ነገር አለ? ለኢየሩሳሌም ኢሳይያስ ምዕራፍ 5 ላይ ራሱ ሲናገር ውሃ ጠጣውሽ፣ ኮተኮትኩ፣ አሳደግኩሽ፣ ምን ያላደረኩልሽ ነገር አለ? ከዚህ በላይ ይላታል ኢየሩሳሌምን፣ ከዚህ በላይ ምን ላድርግልሽ? ውሃ ያጠጣው በየቀን እየኮተኮትኩ ምን ያልሰራሁልሽ ስራ አለ? ምን ያላደረኩልሽ ነገር አለ? ታሪክሽን የቀየርኩት እኔ ነኝ። ታሪክሽን የገለበጥኩት እኔ ነኝ። ኧረ አንዴ ጮክ በሉና አሜን በሉ ባካችሁ። እንዳበደ ሰው ልክ እንዳበደ ሰው ዘማሪዎቹ እንዳሉ የተደረገልን ብዙ ነው። ሕይወት ተሰጠን፣ መንፈስ ተሰጠን፣ ታደገን፣ አዳነን። ኧረ አንዴ አሜን በሉ። አንዴ እስቲ ወደ ኋላ ልውሰዳችሁ። 10 ዓመት 20 ዓመት ተው እስቲ 10 ዓመት አንዴ ወደ ኋላ ሂዱና ቁጠሩ። ከየት እግዚአብሔር አዳናችሁ? ከየት እግዚአብሔር አተረፋችሁ? ቅድም ነብይ ኖክ ሲናገር እንደነበረው አሜሪካ ከሄድኩ ወደ 12 ዓመት ገደማ ሆነኝ። ከሄድኩ ከ2 ዓመት በኋላ እግዚአብሔር አንድ መኪና ሰጠኝ። በእምነት አየው፣ ጎግል አረኩ። ሲስተሙን ብዙ አላቅም። ጎግል አረኩ። በትሬን ሄድኩ ቀጥ ብዬ በጂፒኤስ ቦታው ሄድኩ። ምንም ነገር አልያዝኩም። እቺን መኪና አይቻለሁ። ስለ መኪና ላወራላችሁ አይደለም። አሁን እቺን መኪና መውሰድ ፈልጋለሁ አልኩ። ገረማቸው። ክሬዲት ሂስትሪ ደካማ ነው ያን ጊዜ። አዩና ግዴ ለሙሰድ አሉኝ። ወሰድኩ። ያ መኪና ወስጄ ያገለገልኩ ከስቴት ስቴት እየሄድኩ አንዳንዴም ስመጣ ከተማ ውስጥ ዲሲ፣ ቨርጂኒያ፣ ሜሪላንድ ያገለገልኩ ዞር እያልኩ አንድ ቀን ግን አንድ ያላሰብኩት ነገር ገጠመኝ። ከባንክ ገንዘብ ላወጣ መኪናዬን አቁሜ ኤቲኤም መኪናዬ እንደዚህ እንደናንተ አጠገቤ ነው ያለው። ኤቲኤሙ እዚህ ጋር ነው ያለው። ቦርሳዬን ኤቲኤም አውጥቼ ኤቲኤም ስከት እንደከተፈትኩ ልክ ኮድ እንዳስገባው ጂው የሚል ድምጽ ሰማው። ከመቅስፈት መኪናዬን ወስደውታል። ከመቅስፈት ከባንክ ከመቅስፈት እንትኑን አወጣው፣ ካርዴን አወጣው። ተከተልኳቸው። ከሩቅ ሳያቸው መብራት ይዟቸው ነበረ። ለደቂቃ መብራቱ ላይ ልደርስ ስል መብራቱ ለቀቃቸው። ወዲያው ረጠው ሄዱ። አዘንኩ፣ ተበሳጨው። ግን ጌታ እንዲህ አለኝ፣ አውቃለሁ አንተን አለኝ። እኔ ነኝ የታደግኩህ አለኝ። መብራቱ ላይ ቢይዛቸው ባገኛቸው እምጨብጣቸው ይመስላችኋል? ሰላም ለእናንተ ይሁን እንዴት ናችሁ የምላችሁ ይመስላችኋል? በዛ ኃይል በዛ ድንጋጤ መኪናው የኔ ነው ጎትቼ የማወርዳቸው ነው የሚመስለኝ። ነገር ግን እግዚአብሔር እንደዚህ አለ፣ አሁን ያንን ተው፣ የደረሰብህን ተው፣ ሌላ ነገር እኔ አደርጋለሁ አለ። ሌላ ነገር እኔ አዘጋጃለሁ ልላችሁ የፈለኩት ከሰው ሀገርም ከሀገራችንም ሄደን ሰው ሀገር ብዙ ነገር ይደርስብናል። ያለነው የምንኖረው እዚህ ዶክተር አለ ብዙ ያውቃል። ሌሎቻችሁ የተደረገብንን እየቆጠርን አይደለም፣ የተደረገልንን እየቆጠርን ነው። ያቺ ሴት ይሄን ብያችሁ እንጸልያለን። 12 ዓመት ሙሉ ደም የሚፈሳት ሴት ያማታል። 12 ዓመት ደም እየፈሰሳት ነው። ልጅ መውለድ አትችልም። የተገፋች ሴት ናት። ወገኖቼ ደም ከአንድ ቀን ከሁለት ቀን በኋላ ጠረኑ ከባድ ነው። ብዙዎቻችሁ ታውቃላችሁ።
12 ዓመት ሙሉ እቺ ሴት እየተሰቃየች ነው ያለችው። አንድ ቀን ግን የኢየሱስን ዝና ሰማች። የልብሱን ጫፍ ሐሳቡን እያሳጠርኩላችሁ ነው። ሄጄ ከነካው እፈወሳለሁ ብላ አመነች። በሰዎች መካከል ተሽሎክሉካ ሄደችና የልብሱን ጫፍ ቁጨት ጥለት ያዘች፣ ነካች። ኢየሱስም ኃይል ከኔ ወጥቷል አለ። ኃይል ከኔ ወጥቷል አለ። እስቲ አንዴ ኃይል በሉ እስቲ። ጮክ በሉና እስቲ አንዴ ኃይል በሉ እስቲ። ኃይል ዛሬ ይወጣልሻል። ኃይል ዛሬ ይወጣልሃል። ኃይል ዛሬ ይመጣላችኋል። ክብር ለኢየሱስ ይሁን። ሱፐርናቹራል ዲቫይን ሂሊንግ ዲቫይን ፓወር ዛሬ በእናንተ ላይ ይመጣል። ዛሬ ባንቺ ላይ ይመጣል። እስቲ ጮክ በሉና ኃይል በሉ ባካችሁ። ኃይልሽ ይታደሳል። ኃይል ይታደሳል። ዛሬ ወደ ቤት ስትሄጂ ኃይል ተሸክመሽ ትሄጃለሽ። ኃይል በቤትሽ ይመጣል። ኃይል በቤትሽ ይገባል። እስቲ ጮክ በሉና እንደ አሜን በሉ ባካችሁ። ጌታ እንደዚህ ይለኛል፣ የብዙ ሰዎች ቤት በኃይል ይሞላል። ቤታችሁ በጸሎት ኃይል ይሞላል። በዝማሬ ኃይል ይሞላል። በደስታ ኃይል ይሞላል። በዝማሬ ኃይል ይሞላል። በእምነት ኃይል ይሞላል። በመገለጥ ኃይል ይሞላል። ጮክ በሉና እስቲ አንዴ ኃይል በሉ ባካችሁ። ብድግ በሉና እስቲ አንዴ ኃይል በሉ ባካችሁ። እንደ ቆማችሁ ከዛ ኃይል ከኔ ወጥቷል አለ ኢየሱስ። ማን ነው ልብሴን ይነካኛል? ማን ነው የተደረገላትን ያቺ ሴት ስላወቀች ደቀ መዛሙርቶችም ማን ነው ነካ ትላለ? ብዙ ሰው ነው ያለው ሲሉት ያቺ ሴት የተደረገላትን ስላወቀች ይላል ቃል በቃል እየፈራች አሜን እየተንቀጠቀጠች እግሩ ስር መታ ወደቀች። አንቺ ሴት አላት እምነትሽ አድኖሻል። ከዚህ በኋላ ስቃይ አይከተልሽም። ስቃይ አበቃ። የተደረገልሽን ቆጥረሻል። እስቲ ጮክ በሉና በቃ በሉ። ያባሻ ካረባሳ ዛሬው የተደረገልህን መቁጠር ስለጀመርክ አንዳንዶቻችሁ እየቆጠራችሁ አይደለም። በጣም ጥቂት ሰዎች ሐሳባችሁ ቃሉ ላይ ሆኖ ዝም ብላችሁ እየተከታተላችሁ ነው። አሁን ግን መቁጠር ጀምሩ። ምን መሰላችሁ የሚሆነው? እናንተ ቤት ስትገቡ ጎልያድ ወድቋል። ምን መሰላችሁ የሚሆነው? እናንተ ቤት ስትገቡ መስሪያ ቤታችሁ ውስጥ ያለ ያስጨነቃችሁ፣ ሰፈር ውስጥ ያለ ያስጨነቃችሁ፣ አካባቢያችሁ ላይ ያለ ያስጨነቃችሁ እግዚአብሔር ባስጢሙ ይጥለዋል። እግዚአብሔር ይገለብጠዋል። እስቲ ጮክ በሉና አሜን በሉ ባካችሁ። ጮክ በሉና እስቲ አንዴ አሜን። አጠገባችሁ ያለው ሰው የተደረገልህን እወቅ በሉት። እወቅ። የተደረገልህን ቁጥር። ምንም ነገር አያዛችሁ። ምንም ነገር አያዛችሁ። በቀደም ስቴዲየም ፕሮግራም ለመካፈል አዘጋጆቹ ወዳጆቼ ስለሆኑ አብዛኞቹ እንዲሁም በዕለቱ መልእክት ያቀረበው የኖርዝ አሜሪካ የአብያተ ክርስቲያን ዳይሬክተር በጣም ወዳጄ ስለነበረ ለመጀመሪያ ጊዜ ወደ አደባባይ ሄድኩኝ ለመካፈል። በጣም ደስ አለኝ። በዛ መካከል ካሉ በጣም ከምንወዳቸው ድንቅ ዘማሪዎች መካከል ብዙዎቹ ይዘምሩ ነበር ደስ በሚል ሁኔታ። ከሁሉ ደግሞ በጣም የደነቀኝና በጣም ደስ ያለኝ ቀዳማዊ እመቤት ማይክ ዛ ቀዳማዊ እመቤት ስትዘምር ነፍስ አልቀረልኝም። ከቤተ መንግስት ወጥቶ የተደረገለትን መቁጠር። ዛሬ ከአንድ ቦሌ ካለን ከአንድ ቢሮ ለመውጣት ይከብደናል። ከአንድ ከቀበሌ ኃላፊነት ለመውጣት ይከብደናል። ብንጋበዝም ወይ በሁለት ፖሊሶች እንመጣለን። እባካችሁ የተደረገላችሁን ቁጠሩ። አጠገባችሁ ያለውን ሰው እንደዚህ በሉት፣ እባክህን ግድ የለም የተደረገልህን ቁጠር በሉት። እባካችሁ ለመድኃኔዓለም ክብር ይሁን፣ ክብር ይሁን፣ ክብር ይሁን፣ ክብር ይሁን፣ ክብር ይሁን፣ ክብር ይሁን። ምንም ነገር አያዛችሁ። ይህን ምስክርነት ልንገራችሁና እንጸልይ። በቅርብ ጊዜ ዋይት ሃውስ ውስጥ የሚሰሩ ብዙ ሰዎች በስራ አገኛቸዋለሁ እና ከዋይት ሃውስ አንድ ሰው ተገናኘን። የፕሬዝዳንት ትራምፕ የኒኩለር
አድቫይዘር ነው፣ አማካሪ ነው። ማውራት ጀመርን፣ መጠያየቅ ጀመርን። በጌታ ነኝ አለ። የቤተ ክርስቲያን መሪ ነኝ አለ። ጌታ ብዙ ነገር አድርጎልኛል አለ። ልጆቼ አብዛኞቹ ኒኩለር ላይ ነው የሚያጠኑት አለ። እኛ አለ ወደዚህ ወደ ዋይት ሃውስ ስንመጣ እኔ በተለይ አለ ኪሴ ምንም ገንዘብ አልነበረም፣ $30 ብቻ ነበር የነበረኝ አለ። እግዚአብሔር ግን ያላደረገልኝ ነገር የለም አለ። እንዲም ሆኖ ብዙ በህይወቴ ላይ ታምር ያደረገው ጌታ ነው አለ። ሰው ከዋይት ሃውስ ወጥቶ የተደረገለትን ይቆጥራል። ከሁኔታዎች ውጡና ልላችሁ የፈለኩት ዛሬ 5 ደቂቃ ሰጣችኋለሁ። እንዳበደ ሰው ሙዚቃ ይጫወታል። እንዳበደ ሰው የተደረገላችሁን አውጁ፣ ለጠላት ተናገሩ። ክብር ለኢየሱስ ክርስቶስ ይሁን። እጆቻችሁን ዘርጉና እስቲ ይሄ ተደርጎልኛል፣ እንዲህ አድርጎልኛል፣ ሃሌሉያ፣ የተዘጋ ተከፍቶልኛል፣ ከበሽታ ድኛለሁ፣ ከኃጢአት ድኛለሁ፣ የዘላለም ሕይወት አግኝቻለሁ፣ ኢየሱስን አግኝቻለሁ፣ የዘላለም ሕይወት ተሰጥቶኛል፣ መንፈስ ቅዱስ ተሰጥቶኛል፣ ቃሉ ተሰጥቶኛል፣ ልጁ ተሰጥቶኛል። ጩሁ በኃይል እየጮኻችሁ ድንኳን ውስጥ ያላችሁ ከኋላ ያላችሁ ቁጠሩ። እናቶች አባቶች በእልልታ በጩኸት በምስጋና የተደረገላችሁን ቁጠሩ። ሻጋባጋሳባ ራባጋሳባካ ለበበቦ ሻጋባ ራባጋባጋሳባ ላባጋዛጋባስ ዋው ዋው ዋው! እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ እናከብራለን። ለስምህ ክብር ይሁን። በሽታ ስለቀለጠ፣ እስራት ስለተፈታ፣ ቀንበር ስለተሰበረ፣ ቀንበር ስለተሰበረ ስምህ ይባረክ። በርካታ ሰዎች ጠላት የሚከሳችሁ በተለያየ መንገድ አንድ ድምፅ ሰማው፣ ወድቀዋል። ጮክ በሉና ስታንዴ ወድቋል በሉ ባካችሁ፣ ወድቋል በሉ። ከዚህ በኋላ የተደረገልሽን እያወቅሽ ከክብር ወደ ክብር፣ ከክብር ወደ ክብር ተራመዱ፣ ተራመዱ፣ ወደፊት ተራመዱ። ካላችሁበት ተንቀሳቀሱ። ነገራችሁ ተንቀሳቀሰ፣ ነገርሽ ተንቀሳቀሰ። ሃይሚዬ ነገራችሁ ተንቀሳቀሰ። ሃና ማውሰ ፕራዳጋ ላባጋ ባጋ ሳፕራዳ ላባባባ ሳፓጋ እየተንቀሳቀሳችሁ አውጁ፣ 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 አውጁ። ቀጥሉ፣ ቀጥሉ፣ ቀጥሉ። ወደቀ ነው የሚለኝ ጌታ፣ ወደቀ ነው የሚለኝ ጌታ። የሚቋቋማቸው አይኖርም፣ የሚቋቋምሽ አይኖርም፣ የሚቋቋምህ አይኖርም። ተራራው ፈርሷል፣ ወጥመድ ተሰብሯል፣ በሮች ተከፍተዋል፣ በሮች ተከፍተዋል፣ በሮች ተከፍተዋል። ለአንዳንዶች 5 በር ተከፈተ፣ 7 በር ተከፈተ፣ 7 በር ተከፈተ፣ 12 በር ተከፈተ። ቁጥሩ ብቻ በር ተከፈተ ይለኛል፣ በር ተከፈተ ይለኛል። አው 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 ሙዚቃ አሁን መዝሙር በዚሁ መንፈስ፣ በዚሁ መንፈስ፣ በዚሁ መንፈስ ወደ ላይ እየዘለላችሁ ወደ ላይ እነዛ ክፉ ቀን አለፉ አለፉ፣ ሊደሰቱ የተገፉ የተከፉ። እነዛ ክፉ ቀን አለፉ አለፉ፣ ሊደሰቱ የተከፉ የተገፉ። እናምልከው በደስ የድል ቀን ነው ለእኛ ዛሬ። እናምልከው በዝማሬ የድል ቀን ነው ለእኛ ዛሬ። ወጥመድ ተሰበረ እኛም አመለጥን፣ ባህር ተከፈለ ደግሞም ተሻገር። የነጻነት አዋጅ ከበሮ ይመታ፣ ከምድር ጫፍ እስከ ጫፍ ስሙ ይክበር ጌታ። እናምልከው በዝማሬ
የድል ቀን ነው ለእኛ ዛሬ እናምልከው በዝማሬ የድል ቀን ነው ለእኛ ዛሬ ወጥመድ ተሰበረ እኛም አመለጥን ባህር ተከፈለ ደግሞም ተሻገር የነፃነት አዋጅ ከበሮ ይመታ ከምድር ጫፍ እስከ ጫፍ ስሙ ይክበር ጌታ እናምልከው በዝማሬ የድል ቀን ነው ለእኛ ዛሬ እናምልከው የድል ቀን ነው ለእኛ ዛሬ